ሰላም እንዴት አላችሁ የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ሰሞኑን የኤርትራ ድሮኖች በዛላምበሳ አካባቢ መታየታቸውን ሲዘገብ ቆይቷል። አቶ ጌታቸው ረዳም ድሮንን በተመለከተ በመቀሌ ድሮን ታየ የሚባል ነገር ሰማለሁ፣ እኔም ከፍተኛ ድምጽ ያለው የጦር ጄት ድምጽ ሰምቻለሁ፣ ሌሊት የምሰማውን የጦር ጄት ነው ወይ ብዬ ላረጋግጥ አልወጣም ሲል አቶ ጌታቸው ረዳ አስተያየቱን ሰጥቷል። በተያያዘ መረጃ ደግሞ አቶ ጌታቸው ረዳ የክልሉን የሰላምና ጸጥታ ቢሮ ኃላፊ ማሰናበታቸውን አስታውቀዋል። ቢሮው የጊዜያዊ አስተዳደሩ መዋቅር በማፍረስ ተጠምዷል ሲሉም ተችተዋል። ጊዜያዊ አስተዳደሩ ሕግና ስርዓት አክብረው በማይንቀሳቀሱና በይፋ አመጽ ውስጥ በተሰማሩ ከፍተኛ አመራሮችና ኃላፊዎች ላይ የሚወስደውን እርምጃ ማጠናክሮ መቀጠሉን የተሰማው ይህን መረጃ በዜናችን በዝርዝር እናስደምጣቸዋለን። አብይን ካወቅኩት ጊዜ ጀምሮ አንድ የሚገርመኝ ነገር ቢኖር አላስፈላጊ ውሸት የሚዋሸው ነው ሲል ፖለቲከኛው ጃዋር መሐመድ በማህበራዊ ትስስር ገጹ መልእክቱን አጋርቷል። እንደ መልእክቱ ከሆነ ለምሳሌ አክል ሰሞኑን ስለ ሆመቾ ጥይት ፋብሪካ የተናገረው ካላስፈላጊ ውሸቶች ውስጥ አንዱ ማሳያ ነው ሲል ነው ጃዋር መሐመድ በማህበራዊ ትስስር ገጹ ያጋራው። ጃዋር መሐመድ ስለ ዶክተር አብይ አህመድ ሰፊ ሀተታ በማህበራዊ ትስስር ገጹ አጋርቷል። ያጋራውን መልእክትም በዜናችን በዝርዝር እናስደምጣቸዋለን። በሟች ወጣት ቀነኒ አዱኛ አሟሟት ዙሪያ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ አስታውቋል። በለሚኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንጻ ላይ ነዋሪ የነበረችው ሟች ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለችበት ወቅት ህይወቷ እንዳለፈም ፖሊስ ገልጿል። ሟች ቀነኒ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤቱ ውስጥ የነበረውን ባለቤቷን ድምጻዊ አንዷለም ጎሳን በቁጥጥር ስር በማዋልም ምርመራ እያጣራ መሆኑን ገልጿል። በዚህ ዙሪያ የተሰሙ መረጃዎችን በዜናችን በዝርዝር እናስደምጣቸዋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሐረር አቅንተዋል። በሐረር ከተማ የተጀመረውን የኮሪደር ልማትና አካባቢውን ለኑሮና ለቱሪዝም ምቹ የማድረግ እንቅስቃሴ ተመልክቻለሁ ሲሉም ዶክተር አብይ አህመድ መልእክታቸውን በማህበራዊ ትስስር ገጻቸው አጋርተዋል። በከተማዋ የተጀመረው ስራ እምቅ አቅምን ማወቅ፣ አካባቢያዊ ጸጋዎችን ለብልጽግና መጠቀም፣ ማህበረሰብን ማስተባበርና የአመራር ቁርጠኝነት ሲደመሩ ለውጥ እንዴት እንደሚመጣ ማሳያ ነው ሲሉም ነው ዶክተር አብይ መልእክታቸውን ያስተላልፉት። ይህን መረጃም በዝርዝር የምንመለከተው ሌላኛው ርዕሰ ጉዳያችን ነው። የኢትዮጵያ አየር መንገድ ወደ መቀሌና አክሱም ሲያደርግ የነበረውን በረራም አቁሟል። የትግራይ ጸጥታ ኃይሎች የመቀሌን ከተማ እንደተቆጣጠሩም ነው የተገለጸው። ጌታቸው ረዳም ከመቀሌ መውጣቱንና የጊዜያዊ መስተዳድር ሰራተኞች ከደብረ ጽዮን የህወሓት አንጃ ጋር እንደተፋጠጡ መረጃዎች እየወጡ ነው። አቶ ጌታቸው ረዳም የፌዴራል መንግስትና የዓለም አቀፍ ማህበረሰብ ቀድሞ ተገቢውን ኃላፊነት ካልተወጡ የትግራይ ህዝብ መውጣት ወደማይችለው ዳግም አስከፊ ጦርነት ይገባል ሲሉ መግለጫ አውጥተዋል። በዝርዝር እንመለከተዋለን። ከነዚህ መረጃዎቻችን መካከልም የኤርትራ መንግስት የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት ሌተናል ጀነራል ጻድቃን ገብረትንሳኤ የጦርነት ሰባቂነት አጀንዳ አቀንቃኝ ናቸው በማለት በቃል አቀባዩ የማነ ገብረ መስቀል በኩል ክስ ማቅረቡን፣ በማይናማር ታግተው ከቆዩ በኋላና ከእገታ ቦታ ወጥተው ከሳምንታት በፊት ወደ ታይላንድ ተሻግረው የነበሩ 45 ኢትዮጵያውያን ዛሬ ጠዋት ወደ ኢትዮጵያ መመለሳቸውን፣ ከሳዑዲ ድንበር ጠባቂዎች በተተኮሰ ከባድ መሳሪያ የ12 ኢትዮጵያውያን ህይወት እንደተቀጠፈ መገለጹና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የኤርትራ መንግስት የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት ሌተናል ጀነራል ጻድቃን ገብረትንሳኤ የጦርነት ሰባቂነት አጀንዳ አቀንቃኝ ናቸው በማለት በቃል አቀባዩ የማነ ገብረ መስቀል በኩል ከሷል። ጀነራል ጻድቃን ሁለቱ ሀገሮች ጦርነት ውስጥ ለመግባት የመጨረሻው ምዕራፍ ላይ ደርሰዋል ማለታቸው የጦርነት አጀንዳ አራማጅነታቸውን ያሳያል በማለት የማነ ወንጅለዋል። ጀነራል ጻድቃን ኢትዮጵያ አሰብ ወደብን በኃይል መያዝ አለባት የሚል አቋም ከድሮ ጀምሮ በማንጸባረቅ ይታወቁ ነበር ያሉት የማነ አሁን ግን የሰላም አቀንቃኝ መስለው መታየት ይፈልጋሉ ማለትም ተችተዋል። የማነ ይህን ትችት የሰነዘሩት ጀነራል ጻድቃን በኢትዮጵያና ኤርትራ መካከል ጦርነት መቀስቀሱ አይቀሬ መሆኑን ሰሞኑን በጻፉት ጽሑፍ ካስጠነቀቁ በኋላ ነው። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ ኢንቨስትመንት ቦርድ ከ78 ሚሊዮን ዶላር በላይ የሚሆን ካፒታል የመደቡ ባለሀብት ባለብዙ ዘርፍ ልዩ የኢኮኖሚ ዞን ለመገንባት ያቀረቡትን ጥያቄ ማጽደቁን ኢንቨስትመንት ኮሚሽን ትናንት ማምሻውን በአሰራጨው መረጃ አስታውቋል። ቦርዱ ጥያቄ አቅራቢዎቹ በፍጥነት ወደ ስራ እንዲገቡ ውሳኔ ማሳለፉን ገልጿል። ሆኖም ባለብዙ ዘርፍ ልዩ የኢኮኖሚ ዞኑ የት አካባቢ እንደሚገነባና ባለሀብቱ ማን እንደሆኑ ኮሚሽኑ አልገለጸም። የኢንቨስትመንት ቦርዱ የልዩ ኢኮኖሚ ዞን አሰያየም የመሬት አመዳደብና አጠቃቀም መመሪያ ማጽደቁንም የኮሚሽኑ መረጃ ያመለክታል።
ወደ ቀጣዩ መረጃችን ስናልፍ አውሮፓ ህብረት የሱዳን ፈጥኖ ደራሽ ኃይልና አጋሮቹ ትይዩ መንግስት ለማቋቋም ማቀዳቸውን ተቃውሟል። ትይዩ መንግስት ማቋቋም የሀገሪቱን ግዛት ይከፋፍላል፣ የሱዳን ህዝብም ሁሉን አካታች በሆነ ሂደት ወደ ሲቪል መንግስት ለመመለስ ያለውን ፍላጎት አደጋ ላይ ይጥላል በማለት ህብረቱ አስጠንቅቋል። አውሮፓ ህብረት በሱዳን ጦር ሰራዊትና በፈጥኖ ደራሹ ኃይል ላይ ካሁን ቀደም ማዕቀቦችን መጣሉም አይዘነጋም። ትይዩ መንግስት ለማቋቋም ባለፈው ወር ናይሮቢ ላይ ከስምምነት ላይ የደረሱት ፈጥኖ ደራሹ ኃይልና አጋሮቹ የትይዩ መንግስቱን ምስረታ እስካሁን ይፋ አላደረጉም። ወደ ቀጣዩ መረጃችን ስናልፍ በማይናማር ታግተው ከቆዩ በኋላና ከእገታ ቦታ ወጥተው ከሳምንታት በፊት ወደ ታይላንድ ተሻግረው የነበሩ 45 ኢትዮጵያውያን ዛሬ ጠዋት ወደ ኢትዮጵያ ተመልሰዋል። ገና ታይላንድ የሚገኙ ኢትዮጵያውያን በሰጡት ቃል 45 ዜጎች ወደ ኢትዮጵያ እንደመጡ ከነዚህም መካከል 8 ሴቶች ቀሪዎቹ ወንዶች እንደሆኑ ትናንት ምሽት ተመላሾቹ በረራ ሲጀምሩ ገልጸዋል። ዛሬ ቃላቸውን የሰጡ ቤተሰቦቻቸውና ተመላሾቹም 45 ኢትዮጵያውያን ከጠዋቱ 1 ሰዓት ገደማ አዲስ አበባ ቦሌ ኤርፖርት መድረሳቸውን ገልጸዋል። ሰኞ መጋቢት 1 ቀን 2017 ዓመተ ምህረት በተመሳሳይ መልኩ 32 ኢትዮጵያውያን ወደ ሀገራቸው መመለሳቸው የሚታወስ ሲሆን የውጭ ጉዳይ ሚኒስቴርም 43 ኢትዮጵያውያን ደግሞ ዛሬ ምሽት ይገባሉ ተብሎ ይጠበቃል ሲል በዕለቱ አስታውቆ ነበር። ከቀናት በፊትም የውጭ ጉዳይ ሚኒስቴር ጃፓን በሚገኘው የኢትዮጵያ ኤምባሲ በኩል በማይናማር በአስቸጋሪ ሁኔታ የሚገኙ ሌሎች ኢትዮጵያውያንን ወደ ታይላንድ በማሻገር ወደ ሀገራቸው ለመመለስ ጥረት እያደረገ እንደሆነም መግለጹ አይዘነጋም። ወደ ቀጣዩ መረጃችን ስናልፍ ከወደ ሳዑዲ አሳዛኝ መረጃ ተሰምቷል። ከሳዑዲ ድንበር ጠባቂዎች በተተኮሰ ከባድ መሳሪያ የ12 ኢትዮጵያውያን ህይወት መቀጠፉ ተገልጿል። ልዩ ቦታው አልጋሃር በመባል የሚታወቅ የሳዑዲ ድንበር ላይ በሳዑዲ ድንበር ጠባቂዎችና በሁቲ ታጣቂዎች በተነሳ ጸብ ምክንያት 12 ስደተኛ ኢትዮጵያውያን ህይወት እንደተቀጠፈ ተገልጿል። ወደ ቀጣዩ መረጃችን ስናልፍ አብይን ካወቁት ጊዜ ጀምሮ አንድ የሚገርመኝ ነገር ቢኖር አላስፈላጊ ውሸት የሚዋሸው ነው ሲል ፖለቲከኛው ጃዋር መሐመድ በማህበራዊ ትስስር ገጹ አጋርቷል። እንደ መረጃው ከሆነ ለምሳሌ ያክል ሰሞኑን ስለ ሆምቾ ጥይት ፋብሪካ የተናገረው ካላስፈላጊ ውሸቶች ውስጥ አንዱ ማሳያ ነው ይላል ጃዋር። ስራ ከጀመረ ግማሽ ምዕተ ዓመት የተጠጋውን ፋብሪካ እሱ እንዳቋቋመው አስመስሎ ሲናገር ነበር። ሆምቾ ለአመታት ከቀላል እስከ ከባድ መሳሪያን እንዲሁም ተተኳሾችን ሲያመርት እንዳልነበር፣ ጥይት የማምረት ሙከራ ብቻ እንደነበር ተነገረ። ተተኳሽ ለሌሎች ሀገራት መሸጥም ገና አሁን እሱ ያስጀምረው እንደሆነ ዋሼ። ኢትዮጵያ ቢያንስ እንደ ኢሮፒያን አቆጣጠር በ2010 ለሶማሊላንድና ደቡብ ሱዳን ተተኳሽ ትሸጥ እንደነበር በትግሉ ወቅት አንድ የመንግስት ኮምፒውተር ሀክ ተደርጎ ካየሁት ዶክመንቶች ውስጥ ማየቴን አስታውሳለሁ ሲል ነው ጃዋር መሐመድ መልእክቱን ያጋራው። ጃዋር አስከትሎም የሚገርመው ነገር አብይ ይህን ሁሉ ማዋሸት አያስፈልገውም ነበር። ፋብሪካውን በማዘመንና ስራውን በማቀላጠፍ የሚያመርተውን ተተኳሽ ጥራትና ብዛት ማሳደግ ሊጨበጨብለት የሚገባ ስራ ስለሆነ አብይ ይህንኑ ሀቅ ቢናገር ኖሮ ትዝብት ውስጥ ሳይገባ የሚፈልገውን የፖለቲካ ትርፍ ማካበት ያስችለው ነበር። ፊልድ ማርሻሉ እኮ በዚያው ቦታና ጊዜ የተሰራው የማደስና የማዘመን ስራ እንደሆነ ሲገልጽ ነበር። በሆምቾ አዲስ የተሰራ ስራ ካለ ዋናው ግቢውን ማስዋብ ነው። ድሮን ሰርተን ለራሳችን በቅተን ውጭ ለመላክ እየተዘጋጀን ነው ያለውም ሌላው አላስፈላጊ ውሸት ነው ሲል ነው ጃዋር መሐመድ መልእክቱን አስከትሎ የጻፈው። የሆነው ድሮን መስራት ሳይሆን መገጣጠም አሴምብሊ ነው። የድሮን ግብአቶች ቦዲ፣ አቪዮኒክስ፣ ሞተርስ፣ ሶፍትዌር፣ ሪሞት ኮንትሮል ሲስተምና የመሳሰሉት ውጭ ሀገር ተመርተው ከገቡ በኋላ አገር ውስጥ ተገጣጠሙ። ይህም ራሱ በተሳካ መልኩ ከተሰራ የተወሰነ ወጪ የሚቀንስ ስለሆነ የሚናቅ ስላልሆነ ድሮን መስራት ቻልን ብሎ ከመዋሸት ይልቅ ሀቁን ቢናገር በቂ ነበር ይላል ጃዋር መሐመድ። አስከትሎም ለምሳሌ ኃይለ ገብረስላሴ ከሃዩንዳይ ሞተር ካምፓኒ የመኪና አካላትን በማስገባት ኢትዮጵያ ውስጥ ይገጣጥማል። ይህ በራሱ ትልቅ አቅም ነው። ለሀገር ኢኮኖሚ ያለው አስተዋጽኦም ከፍተኛ ነው። ነገር ግን ኃይሌ አዲስ መኪና ሰራው ቢል ያምርበታል ወይ? ከኩባንያው የህዝብ ግንኙነት ስራ ሲጠቅመዋል ወይስ ትዝብት ውስጥ ከቶ ያራክሰዋል? ሲል ጃዋር መሐመድ ጥያቄውን ያስከትላል። በነገራችን ላይ ይላል ጃዋር፣ በነገራችን ላይ የኢትዮጵያ አየር ኃይል የድሮን ፕሮጀክት የጀመረው አብይ እንደሚለው እሱ ስልጣን ከያዘ ወዲህ ሳይሆን ቀደም ብሎ ነበር። ደጀን አቪዬሽን በሚባል ድርጅት ስር በ2011 ዓ.ም የሙከራ ስራ እንደጀመረም የታወቀ ሀቅ ነው ሲል ነው ጃዋር መልእክቱን ያስከተለው። በፖለቲካ ውስጥ ከአንድ ጉዳይ ሊገኝ የሚችለውን ትርፍ ከፍ ለማድረግ ዘገባውን ማጋነንና ማጣፈጥ ወይም ስፓይኒንግ የታወቀ ነው። ለዚህ ደግሞ ባለው እውነታ ላይ ትንሽ ውሸት ጣል ማድረግም የተለመደ ነው። ነገር ለማጋነንም ሆነ ለማጣፈጥ ውሸት ጣል የሚደረገው ለታሰበው የፖለቲካ ትርፍ አላስፈላጊና ጠቃሚ ከሆነ ነው። ለፕሮፓጋንዳ የሚውል ማጋነን ወይም ውሸት ከመጠኑ ካለፈ ከጥቅሙ ጉዳቱ ያመዝናል። ወጥ ጋር ማመሳሰል ይቻላል። በመጠኑ ከተጨመረ ጣዕሙ ሊጨምር ይችላል። ከልክ በላይ ከጨመርንበት ወጡን ከጥቅም ውጭ ያደርገዋል። ነዳጅ ወደ ውጭ ለመላክ ዝግጁ ነን። ዝናብ በሰው ሰራሽ ዘዴ አዘነብን። በስንዴ ምርት ራሳችን ቻልን፣ ወዘተ ባለፉት ዓመታት ከጠቅላይ ሚኒስትሩ የሰማናቸው ከጥቅማቸው ጉዳታቸው ያመዘነ አላስፈላጊ ውሸቶች ናቸው ሲልም ጃዋር መሐመድ መልእክቱን በማህበራዊ ትስስር ገጹ አስፍሯል። ታዲያ
አካባቢ ለምን ሁሌም አላስፈላጊ ውሸት ይዋሻል? መልሱም ውሸት ሱስ ወይም በሽታ ስለሆነበት ፓቶሎጂካል ከመዋሸት ራሱን መቆጣጠር ስለማይችል ነው ሲል ነው ጃዋር መሐመድ መልእክቱን ያስከተለው። ጃዋር በመጨረሻም የአንድ ሀገር መሪ አላስፈላጊና የማያቋርጥ ውሸት መደጋገም የሰውየውን ተአማኒነት ብቻ ሳይሆን የሀገር መንግስቱን ቅቡልነት ክፉኛ የሚሸረሽር ነው። ክሬዲቢሊቲ ኢዝ ኤ ሊደርስ ከረንሲ ዊዝ ኢት ሂ ኦር ሺ ኢዝ ሶልቨንት ዊዛውት ኢት ሂ ኦር ሺ ኢዝ ባንክራፕት በማለት ነው የጆን ማክስዌልን ጥቅስ በማጋራት ጃዋር መሐመድ ሀሳቡን በማህበራዊ ትስስር ገጹ ያጋራው። ወደ ቀጣዩ መረጃችን ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሐረር አቅንተዋል። በሐረር ቆይታቸውም ደስታቸውን እንዲህ ሲሉ ገልጸዋል። በሐረር ከተማ የተጀመረውን የኮሪደር ልማትና አካባቢውን ለኑሮና ለቱሪዝም ምቹ የማድረግ እንቅስቃሴ ተመልክቻለሁ። በከተማው የተጀመረው ስራ እምቅ አቅምን ማወቅ፣ አካባቢያዊ ጸጋዎችን ለብልጽግና መጠቀም፣ ማህበረሰብን ማስተባበርና የአመራር ቁርጠኝነት ሲደመሩ ለውጥ እንዴት እንደሚመጣ ማሳያ ነው ብለዋል ዶክተር አብይ አህመድ። ዶክተር አብይ አስከትለውም ሐረርን እንደ ተምሳሌት በመውሰድ አካባቢዎቻቸውን ለመቀየር የሚያስችሉ 7 ልምዶች እና አቅጣጫዎች ቀጥለው ቀርበዋል ሲሉ ሀሳባቸውን ዘርዝረዋል። አንደኛ የአመራር ቁርጠኝነት ሐረርን በዋናነት የቀየራት የአመራር ቁርጠኝነት ነው። አመታዊ ገቢያቸው ከሌሎች ያነሰ ነው። ለስራው ያዋሉት በጀትም ዝቅተኛ ነው። ቀሪውን ያሟሉት አመራሩ ቁርጠኛ ሆኖ ቀን ከሌት በመስራትና አቅሙን አሟጦ በመጠቀም ነው። ሌሎች ከዚህ መማር አለብን ሲሉ ዶክተር አብይ አህመድ ሀሳባቸውን ይጀምራሉ። ሁለተኛ ታሪካዊ ሀብትን አውቆ ማልማት፣ ሶስተኛ ጥንታዊ አካባቢን አናቦ ማዘመን፣ አራተኛ አካባቢያዊ ልዩ ጸጋ ለቱሪዝም መጠቀም፣ አምስተኛ ለኮሪደር ስራ አካባቢያዊ እውቀትን መጠቀማቸው፣ ስድስተኛ በአካባቢ ጸጋ አካባቢን ማስዋብ እንዲሁም ሰባተኛ አስፍቶ ማሰብ ናቸው ሲሉ ነው ዶክተር አብይ አህመድ መልእክታቸውን በማህበራዊ ትስስር ገጻቸው ያጋሩት። በመጨረሻም እነዚህ ሁሉ ስራዎች ሀብት እንዲያመነጩ ምቹ ሆቴሎች ያስፈልጋሉ። ኢንቨስተሮችን ስቦና አበረታቶ ንግዱን ማቀላጠፍ ይገባል። በከተማ የተሰሩ ስራዎች ዘላቂ እንዲሆኑ በገጠሩ የልማት ትሩፋት ይበልጥ መስፋፋት አለበት። ዘመናዊ ግብርናና የግብርና ተዋጽኦ ማቀነባበሪያዎች እንዲፈጠሩ እንትጋ። የአካባቢያችንን ገበያዎች እናነቃቃቸው። ከዚህ ጎን ለጎን የህዝቡን የመለወጥ ፍላጎት፣ የሰላም ፍላጎትና ታታሪነት እንደ ሀብት በመውሰድ ህዝብ የሚያረካ አገልግሎት እንስጥ። ሐረሮች በርቱ፣ ግን ገና ብዙ ይቀረናልና ረክታችሁ እንዳትቆሙ ህዝብን እያወያያችሁና እያስተባበራችሁ ሐረርን ከዓለም ጋር ለማወዳደር እስክትችሉ ትጉ ሲሉ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን በማህበራዊ ትስስር ገጻቸው ያጋሩት። ወደ ቀጣዩ መረጃችን ስናልፍ አቶ ጌታቸው ረዳ የክልሉን የሰላምና ጸጥታ ቢሮ ኃላፊ ማሰናበታቸውን አስታውቀዋል። ቢሮው የጊዜያዊ አስተዳደር መዋቅር በማፍረስ ተጠምዷል ሲሉም ተችተዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የክልሉን የሰላምና ጸጥታ ቢሮ ኃላፊ የሆኑትን ሌተናል ጄኔራል ፍስሐ ኪዳኑን ከኃላፊነት ማንሳታቸውንም ትናንት መጋቢት 2 ቀን 2017 ዓ.ም በጻፉት ደብዳቤ አስታውቀዋል። የቢሮ ኃላፊ ወገንተኝነታቸው የማን እንደሆነ በግልጽ አሳይተዋል ሲሉም ተችተዋል። የጸጥታ ቢሮ የመንግስትን ትዕዛዝ ከማክበር ይልቅ የመንግስትን መዋቅር ማፍረስ ላይ ተጠምዷል። ይህንንም የህግ ማስከበር ስራ አስመስሎ እያቀረበ ይገኛል ሲሉ ኮንነዋል። የቢሮ ኃላፊ ወገንተኝነታቸው የማን እንደሆነ በግልጽ ያሳያል ሲሉ ባወጡት መግለጫ ተችተዋል። ሰሞኑን የኤርትራ ድሮኖች በዛላምበሳ አካባቢ መታየታቸውም ሲዘገብ ቆይቷል። አቶ ጌታቸው ረዳም ድሮንን በተመለከተ በመቀሌ ድሮን ታየ የሚባል ነገር እሰማለሁ፣ እኔም ከፍተኛ ድምጽ ያለው የጦር ጄት ድምጽ ሰምቻለሁ፣ ሌሊት የሰማሁት የጦር ጄት ነው ወይ ብዬ ላረጋግጥ አልወጣውም። ትግራይ ያለችበት አቀማመጥ ከሁለቱም ወገን በኩል የድሮን እንቅስቃሴ እንዲኖር ያስገድዳል። ከኤርትራ የመጣ ድሮን በእኛ በኩል ሊያልፍ ይችላል። ከዚህ ወገን የኢትዮጵያ ድሮን በእኛ በኩል ሊያልፍ ይችላል። ትግራይን ታርጌት ያደረገ ድሮን ከመጣ ግን እሱ አይቻልም። በፕሪቶሪያ ስምምነት እንደዚህ ማድረግ በፍጹም አይፈቀድም። ከዚያ ውጭ ድሮን በእኛ በኩል አትላኩ፣ በአፋር በኩል ይላክ ምናምን ማለት አንችልም ሲሉ አቶ ጌታቸው ረዳ በሰጡት መግለጫ ላይ ተናግረዋል። ፌዴራል መንግስትና የዓለም አቀፍ ማህበረሰብ ቀድመው ተገቢውን ኃላፊነት ካልተወጡ የትግራይ ህዝብ መውጣት ወደማይችለው ዳግም አስከፊ ጦርነት ይገባል ሲሉ ነው አቶ ጌታቸው ረዳ መግለጫ የሰጡት። የትግራይ ጊዜያዊ አስተዳደር የፌዴራል መንግስትና የዓለም አቀፍ ማህበረሰብ ድጋፍን ጠይቋል። ጊዜያዊ አስተዳደሩ ዛሬ መጋቢት 3 ቀን 2017 ዓ.ም ባወጣው መግለጫ የፌዴራል መንግስት በጸጥታ ኃይል ስም በመንቀሳቀስ ላይ የሚገኙ አካላት የአንድ ቡድን ተላላኪዎች እንጂ ህዝብና ጊዜያዊ አስተዳደሩን የማይወክሉ መሆናቸውንም ተረድቶ አስፈላጊ እገዛ እንዲያደርግ ጠይቋል። የፌዴራል መንግስት ህገወጥ አካሄድ በተከተለ ቡድን የፕሪቶሪያ የሰላም ስምምነት ፈርሶ ዳግም ወደ ጥፋት እየተገባ ዝም ብሎ መመልከት አይገባም ሲል አክሏል። ጊዜያዊ አስተዳደሩ ለዓለም አቀፍ ማህበረሰብ ባስተላለፈው ግልጽ መልእክት ቡድኑና አሽከሮቹ ወንጀሎቻቸውን ለመደበቅ ሲሉ የፕሪቶሪያን የሰላም ስምምነት ሲያፈርሱ በዝምታ ማየት ትቶ አስፈላጊ ጫና ማድረግ አለበትም ብለዋል። የፌዴራል መንግስትና የዓለም አቀፍ ማህበረሰብ ቀድሞ ተገቢውን ኃላፊነታቸውን ካልተወጡ ግን የትግራይ ህዝብ መውጣት ወደማይችለው ዳግም አስከፊ ጦርነት ይገባል ሲል የትግራይ ጊዜያዊ አስተዳደር አስጠንቅቋል።
ወደ ቀጣዩ መረጃችን ስናልፍ በሟች ወጣት ቀነኒ አዱኛ አሟሟት ዙሪያ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ አስታውቋል። በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንጻ ላይ ነዋሪ የነበረችው ሟች ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቷ እንዳለፈ ፖሊስ ገልጿል። የአዲስ አበባ ፖሊስ መረጃው ከደረሰው በኋላ የምርመራ ቡድኑን በማዋቀርና ቦታው ድረስ በመሄድ ተገቢውን የቴክኒክና የታክቲክ መረጃዎችን ያሰባሰበ መሆኑና የሟችንም አስክሬን ወደ ዳግማዊ ምኒልክ ሆስፒታል ለተጨማሪ ምርመራ እንዲሄድ ማድረጉን አመልክቷል። ሟች ቀነኒ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤት ውስጥ የነበረውን ባለቤቷን ድምፃዊ አንዱዓለም ጎሳን በቁጥጥር ስር በማዋል ምርመራ እያጣራ መሆኑን ገልጿል። በቀጣይ የመጨረሻውን የምርመራ ውጤት ለህዝብ ይፋ እንደሚያደርግ ያስታወቀ ሲሆን በተለያዩ ማህበራዊ ድረገጾች ላይ ከፖሊስ የወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የሌላቸው ናቸውም ብሏል። ከዚህ ባሻገር የሚናፈሱት መረጃዎች በምርመራ ሂደቱ ላይ የሚያሳድረውን አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃ የሚያስተላልፉና የሚያሰራጩ ግለሰቦች ከድርጊታቸው እንዲቆጠቡ የአዲስ አበባ ፖሊስ አሳስቧል።